ከሚገርም ነገር ከህቴ ጋር እንሰግድና ዱዓ ስናደርግ እሷ ሁሉ ነገር ያለው ስጠኝ ትላለች እኔ ደግሞ ድሃባል እላለሁኝ ማለት ነው በጣም እንጣላለን ከሷ ጋር አንቺ የሚሰጣን አላህ ነው ለምንድን ነው እንደዛ የምትዩ ሙሉ የተስተካከለ ስጠና ቲም ወይ ትላለች እኔ ማንንም መስማት አልፈልግም በዛ ሰዓት ለቤተሰብ እንድትነግር ነገርኳት ቤተሰብ ፈቃደኛ አልነበሩም ከዛ እናንተ ፈቃደኛ ካልሆናችሁ እኔ እገባለሁ አልኳቸው አንቺ አንድ ነገር ካልሻልሽ ነው እንተና አቋርጣለሁ አልሽ አቋርጥ አገባለሁ አልሽ መከላከያ በመጠቀም ሰዓት አላቀውም አጠቃቀሙን እንዴት እንደሆነና በሳምንት አንዴ ነው ስራ ይሄዳል ባለቤቴ በሳምንት አንዴ ነው የሚመጣው በሚመጣ ሰዓት ብቻ ነበር የምወስደው መድኃኒቱን ማለት ነው ያው ሰው በሰውነቴ የመክሳት ምክንያት እንደዛ አይነት ነበር አስተሳሰባቸው አዎ በቃ እንደዛ ነበር የሚያስቡትና ለምን ራስህን አትመረምርም ራስህን ለምን አታውቅም ይሉት ነበር የሚሉት ነገር ደግሞ ይነግረኛል እኔ እንደዚህ እያሉኝ ነው አግባ አልኩት አግባ የሚያስፈልግህን ነገር እኔ ልክልሃለሁ እኔ እንደዚህ ተብያለሁኝ አልኩት በቃ ሄደሻል ከሀገር ይህ እንግዲህ ርቀሽዋል በአካል አብረሽው አይደለሽ አዎ ከዛ እዛ ላይ ደግሞ መራቀሽ ላይ ምን ጨመርሽለት በቃ ራስክን ኑሮ ኑር በቃ አግባ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል ይህንን የትዳር መከራና ፈተና ብዙዎች ተጋፍጠውታል አብዛኞቹ ወድቀዋል ብዬ አስባለሁ ዛሬ ግን የኔንም ቤት እያንኳኳ ነው ትላለች የዛሬ ተረኛ ባለ ታሪካችን ምንድነው ፈተናው ምንድነው የሆነችው ሁሉንም ከራሷ አንደበት እንድትከታተሉ ተጋብዛችኋለሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኛችኋል እኔ ዓለምሰገድ ታደሰ ነኝ አብራችሁን ቆዩ ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው ምን አይነት የስሜት ለውጦችን እያስተናገዳችሁ ነው የድብርት የጭንቀት ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው ልብ በሉ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ በቅድመና ድህረ ጋብቻ ከሱስ ከወሲብ ጋር በተያያዙ ችግሮች በግል ጉዳይ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም እኔም ሰዎችን መረዳት አልችልም ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል ከልጆቼ ጋር በተለይ ልግባባ አልቻልኩኝም ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ በ0928 444 222 ላይ ደውሉልን እንኳን ደህና መጣሽ እንኳን ደህና ቆያችሁ ሰላም ነው አይደል አልሐምዱሊላህ በቅድሚያ አመሰግናለሁ በጣም ታሪክሽን የህይወት መንገዳችሁን የህይወት መንገድሽን ልትነግሪኝ ፈቃደኛ ሆነሽ ስለመጣሽ እኔ በቅድሚያ በተመልካቾች ስም ከልብ አመሰግንሻለሁ እኔም በጣም አመሰግናለሁ እድሉን ስለሰጣችሁኝ በትውውቅን ጀምር እስኪ አጃይባ ሙስጠፋ እባላለሁ አጃይባ እስኪ አጃይባ ማናት ለኔም ለተመልካቾችም እስኪ ንገሪኝ እስከ ልጅነትሽ መለስ በይና የት ተወልደሽ አደግሽ እንዴት ነበር ልጅነት ከዛ ልጀምር እስቲ እሺ ተወልጄ ያደግኩት መናገሻ ወለታ የሚባል ከተማ ላይ ነው ያው እንደማንኛውም ልጅ እድሜ ለትምህርት ሲደርስ ትምህርት ቤት ገብቼ እስከ 6ኛ ክፍል ተምሬያለሁ ከ6ኛ ክፍል ነው ያቋረጥኩት በአስተማሪ ምክንያት ማለት ነው አስተማሪ በጣም ማለት እኔ እንግሊዘኛ ብዙ እንትን አልነበርኩምና በዛ ምክንያት በቃ ሁሌ ጥያቄ ነበር የሚጠይቀኝ እና በቃ እሱ እኔ እንድጎብዝ ነው በሰዓቱ ያው አሁን ላይ ሲገባኝ ነው የዛን ሰዓት ግን በቃ እኔ ብቻ ነው የሚጠይቀኝ በሚለው ትምህርቱን አቆምኩት አስተማሪ ጥያቄ ስለጠየቀኝ ብለሽ አቆምሽ የቤት ስራም ቀድሞ እኔን ነው የሚጠይቀኝና በዛ ምክንያት በቃ ትምህርቱ አስጠላኝ እሱ እኮ ጎበዝ ተማሪ እንድትሆኚ ነው አዎ ያው ልጅነት ነው ያለ ማወቅ በሰዓቱ እንዴ ቤተሰብ ምን አለሽ ግን ስታቆም ቤተሰብ በጣም ለምኖኛል አስተማሪ ቤት ድረስ መጥቶ ለምኖኛል በቃ እኔ አልፈልግም አልኩኝ እና ያው ትምህርት ካቆምኩ በኋላ ቤት ውስጥ ነው ቤተሰቦቼን ማግዘው የነበረው እሺ አሉሽ በቃ አዎ አልሄድም አልኩኝ በቃ ደብተሬን ሁሉ ጣልኩት እንዳልማር ማለት ነው
እና እነሱ እንደውም በቃ ትምህርት ቤት የሆነ እቃ ሰብሬ ከሰው ተጣልቼ ምናምን ነበር የመሰላቸውና በቃ እኔ አልሄድም መማር አልፈልግም አልኳቸው። ከዛ በቃ ምንም ማድረግ አልቻሉም። አባቴ ትምህርት እንድንማር በጣም ይፈልጋል ሁላችንም ማለት ነው። ግን ያው በራሴ ምክንያት ካለፈ በኋላ ቢቆጨኝም በሰዓቱ ግን ምንም አልመሰለኝም ነበር። እስከ 3 ወር 4 ወር በቃ እንደምሄድ ነበር ማስመሰለው። ከቤት ደብተሬን ይዤ እወጣለሁ፣ አልገባም ትምህርት ቤት። ከዛ በኋላ አስተማሪ ቤት ሲመጣ ነው በቃ እኔ ትምህርት ማቆሜን የታወቀው። ኦኬ። እና ትምህርት ካቆምኩ በኋላ ያው ቤተሰቦቼን አግዝ ነበረ። እንግዲህ 6ኛ ክፍል ማለት በጣም ልጅ ነሽ ብዬ አስባለሁ። ትንሽ ልጅ ነበር። ቤተሰቦች ለማሳመን አልሞከሩም አንቺን? ብዙ ጥረዋል። አስተማሪም በጣም እንትን ብሏል። ግን እኔ በቃ አልሄድም አልኩ። በጣም ጫና ያዘበዘብ። ሶስተኛ ልጅ ነበርኩና ብዙ ለምኖኛል ቤተሰብ። አባቴ በተለይ በጣም ለምኖኛል። በጣም ነገ አህያ ትነጃለሽ፣ የተማረ አየር ይነዳል፣ ያልተማረ አህያ ይነዳል ይለኝ ነበርና ነገ ይቆጭሻል ይለኝ ነበር። ግን ዛሬ ደርሶ ያው አየሁት የተማረና ያልተማረ ልዩነቱን ማለት ነው። እና ከዛ በኋላ ቤተሰቦቼን አግዝ ነበረ እንደማንኛውም ልጅ። ትምህርት ካቆምኩ በኋላ በ10 ምናምን አመት በቃ የትዳር ጥያቄ ይመጣ ነበረ ቤተሰብ ጋር ልጅ ያልሽ ጀምሮ። አዎ። እና ያው እኔ በሰዓቱ ቤተሰብ ፈቃደኛ አይደሉም። እነሱ ትምህርቷን ትመለሳለች የሚል ነገር ነበርና በመሃል አንድ ልጅ ጠየቀኝ። ከዛ ቤተሰቦቼ ከፈቀዱ እሺ አልኩት። ከዛ ያው ቤተሰብ ጋር ሽማግሌ ላከ። ሽማግሌ ሲላክ ቤተሰብ አይሆንም አሉ። እና በዛ ምክንያት በጣም ይከታተለኝ ነበረ። በቃ ጠልፋታለሁ ምናምን እያለ በጣም ይከታተለኝ ነበረ። እህቴ ነበረችና እንደዚህ ብዬ ስነግራት በቃ እኔ ገዥሽ ሄዳለሁ ብላ ወደ አዲስ አበባ ይዛኝ መጣች ማለት ነው። በስንት አመትሽ ማለት ነው? በ11 አመት 12 አመት እንደዛ አካባቢ ነው። እንደዛ ነበርኩ 12 አመት እንደዛ ይዛኝ መጣች። እሷ ጋር መኖር ጀመርኩኝ። እሷ ጋር እየኖርኩኝ ያው ስራ አስገብታኝ ነበረ። ስራ ትምህርቱን እንዳቆምሽ ነው? ትምህርቱን እንዳቆምኩ ይሄ ሁሉ ነገር የተከሰተው ወይስ ሳታቆሚ ትምህርቱን ካቆምኩ በኋላ ነው? እና ይዛኝ መጣችው ያው ትምህርቱ ካቆምኩ በኋላ እንደዛ አይነት እንትን ሲፈጠር ከዛ ነገር ለመሸሽ ነው ይዛኝ ወደ እሷ ጋር የመጣችውና እሷ ጋር ከመጣ በኋላ ያው እንትን ካፌ ላይ ስራ አስገባችኝ እና ስጄ ሰራሁኝ። እዛም አልተመቸኝም፣ አልተስማማንም። ያው ብርጭቆ ምናምን እየሰበርኩ ሳስቸግር ወጣሁኝ ከዛም ማለት ነው። አልችልም ስራ፣ ያው ትንሽ ልጅ ነኝ። እና እሷ ጋር 2 አመት እንደዛ ተቀመጥኩኝ። እሷ ስራ ትሰራለች፣ እኔ ቤት ውስጥ። ከዛ በመሃል ያው ካሁኑ ባለቤቴ ጋር ተዋወቅን ማለት ነው። ከሷ ጋር ይተዋወቁ ነበረ። ከሱ ጋር ተዋወቅን። በሰዓቱ ያው እንደማንኛውም ሰው ከሷ ጋር ስለሚተዋወቁ ብቻ እኔ ተዋወቅን። በቃ እየሄደ በቃ መጨረሻ ላይ ያው የትዳር ጥያቄ በሰው አቀር። እንግዲህ ትምህርትሽን አቋረጥሽ፣ ልጅ ነሽ በጣም። ከዛ ደግሞ ትምህርትሽን አቋርጠሽ ቤተሰቦቼን አግዛለሁ ወይም እንግዲህ እንዳንቺ ሀሳብ ይወረዳቸዋል። እስቲ ደግሞ የትዳር ጥያቄ መጣ። ያው አንቺ እሺ ብትዩም ያው ቤተሰብ ደግሞ አልፈቀደም ነበር እና ወደ አዲስ አበባ መጣዋልሽ። እንግዲህ እዚህ ስትመጪ ነው ያንቺ ህይወት የሚጀምረው እያስባለሁ። ዋናው ዛሬም የተገናኘንበትና እንዳልሽኝ ከዚህ ከስራው ጎን ለጎን እህትሽን የሚያውቅ ሰው ተዋወቀ። እንዴት ነበር ሂደቱ? እስኪ ንገሪኝ እሱን በደንብ ንገር። ብዙም ትውውቅ የለንም። የ1 ወር ትውውቅ ነው ከባለቤቴ ጋር ያለን። የሆነ ጊዜ እሷ ጋር እየኖርኩኝ አጋጣሚ ቡና ልጋብዛችሁ ብሎ ይዞ መጣ። እሺ። እና በቃ የሆነ በሳቱ የምትመኘው በሃይማኖትህ የምትመኘው አይነት ሰው እኔ እስካሁን በጣም ነው የሚገርመኝ። ምክንያቱም በዛ እድሜ እንደዛ አይነት ነገር ማሰብ ማለት ለእኔ በጣም ይገርመኛል። እንዴት የሚለው ነገር ማለት ነውና በቃ እንደዚህ አይነት ሰው ባገባ ብዬ የዛን ሰዓት ይዞን እየሄደ በቃ ተመኘው። አዎ። ስንት አመትሽ ነበር? 15 አመት አልሞላኝም። ኦኬ። 15 አመት እና እሱ ከዛ በኋላ ነው በቃ ይሄን ጥያቄ ያቀረበው። የኔ ምኞትን አያውቀውም፣ ግን እኔ ተመኘው በጣም በቃ እንደዚህ አይነት እሱን ሳይሆን እንደዚህ አይነት ሰው ባገባ ብዬ ተመኘሁኝ። ከዛ ከሱ ጥያቄው ሲመጣ እኔ ምኞቴ ነበርና አላንገራገርኩም። በምን ያህል አንድ ወር ነው በተዋወቃችሁ? በአንድ ወር አዎ። እና እሱ በቃ እሺ የሚለው ጥያቄ ብቻ ነበር ከኔ የፈለገው። እኔ ደግሞ ከሱ ጋር አብሬ መኖር ፈለግኩኝ። እሺ በይኝ በቃ ቃል ንግባባና ትንሽ ቆይ ማለት ትንሽ ደጊ ነው። እኔ ልጅ ነበርኩ በሰዓቱና እኔ ደግሞ አልፈለኩም።
ከዛ ቤተሰብ ሳማከራቸው እንዴት ከዚህ ሽሽት ሄደሽ እዛ እንዴት በእንደዚህ አይነት ውስጥ ትገቢያለሽ? እዚያ ለገባን ብለሽ? አዎ እኛ ይሄንን አተን ነው ወይ ስንት ትዳር ሲመጣ መልሰን አንቺ በዚህ እድሜሽ እንዴት ትዳር ውስጥ ትገቢያለሽ ብለው በጣም ተናሉ። እኔ በሳት አንቺ ግን ምኞትሽ ነበር በቃ ምኞት ምንድን ነበር? እስኪ አሁን ምኞትሽ ለምሳሌ እንደዚህ አይነት ሰው ባገባ በቃ ኢማን ያለው ሰው ነው። በቃ እኔ ሀብት ንብረት አልነበረም በዛ እድሜ የራሱ የምመኘው። ከሚገርም ነገር ከእህቴ ጋር እንሰግድና ዱዓ ስናደርግ እሷ ሁሉ ነገር ያለው ስጠኝ ትላለች፣ እኔ ደግሞ ድሃ ባል እላለሁኝ ማለት ነው። በጣም እንጣላለን ከሷ ጋር። አንቺ የሚሰጠን አላህ ነው፣ ለምንድን ነው እንደዛ የምትይው? ሙሉ የተስተካከለ ስጠና ቲም ወይ ትላለች። እኔ ደግሞ ድሃ ባል ነው የምፈልገው። በቃ በዛ ሰዓት ምንም አይኖረው ኢማን ያለው በቃ እምለው የነበረው ማለት ነው። ለእምነቱ ቅርብ የሆነ በዛ ሰዓት ደግሞ እሱ እንደዛ አይነት ሰው ነበርና ያው አላህ ህሏቸው ነው ሲለን አገናኘን በሰዓቱ ማለት ነው። ለእህቴ ስነግራት በጣም አለቀሰች። ማለት ልጅ ነሽ ገና ነሽ በቃ ምን ያስቸኩልሻል ነው። እኔ ማንንም መስማት አልፈልግም በዛ ሰዓት ለቤተሰብ እንድትነግር ነገርኳት። ቤተሰብ ፈቃደኛ አልነበሩም። ከዛ እናንተ ፈቃደኛ ካልሆናችሁ እኔ እገባለሁ አልኳቸው። ከዛ ወሰንኩኝ። መጀመሪያ ላይ በቃ እንደዚህ አስፈራርተውኝ የምታው አይነት ምናምን ነበር የመሰላቸው። ሲያዩ ግን በቃ ከረር እያለ ሲመጣ በቃ ምንም ማድረግ አልቻሉም። ሊካችን ታሰረ ማለት ነው። ሊካሰራችሁ? አዎ። እና በዛ ሰዓት ለሱ የነሱ ሽታ መጥቶ ወይስ በቃ ወሰነሽ አንቺ? በቃ እሺ እኔ ወሰንኩኝ። በቃ ሲያዩ ምንም አልመለስም የምመለስ ነገር ነበር የመሰላቸው። ከዛ በቃ ምንም ማድረግ ስላልቻሉ ሊካችን ታሰረ። አንቺ አንድ ነገር ካልሻልሽ ነው ተቴና አቋርጣለሁ አልሽ፣ አቋረጥሽ፣ አገባለሁ አልሽ እና ተጋባን። በዛ ሰዓት ትንሽ ልጅ ነበርኩኝ። ሰው እህቱ ነበር የምመስለው። በመልክም ስለምንቀራረብ እህቱ ነበር የምመስለው። እና ብዙ ሰው ታናሽ እህት እንዳረልን ይሉት ነበር የማያውቁ ሰዎች። እና ትዳር አንድ ተብሎ ተጀመረ በዛ ሰዓት ማለት ነው። በ2002 አዎ። ከትሽ ቤት ወጣሽ? አዎ ወጣው። ገባሽ እሱ ጋር። እንዴት ነበር ትዳር? እንግዲህ 2002 ማለት 16 ዓመት ምናምን አካባቢ ማለት ነው። እንደዛ አዎ የዛሬ 16 ዓመት አካባቢ ማለት ነው። እና እንግዲህ ልጅ ነሽ፣ ያው ወጣትነቱ አለ። ስለ ትዳር አይ ቲንክ ግንዛቤው ያለሽም አይመስለኝም። ምንም ነገር። አዎ ብቻ ግን ምኞት ነበርሽ፣ ስዕል ነበርሽ። ባይዘው ይሄ በጣም እድለኝነትም ጭምር ነው። አንዳንድ ሰዎች አስታውሳለሁ እዚሁ እዮሃ ላይም የሆነች አንዲት ባለ ታሪክ እንደው የሚቀራረብ አይነት ታሪክ ነግራኝ ማለት በአይምሮዬ ውስጥ ስለው የነበረውን ወንድ አገኘሁኝ ብላኝ አስታውሳለሁና አንቺም አሁን በቃ ኢማን ያለው ይሄ የምመኘው አይነት ሰው አገኘሁኝ ያልሽኝና እንዴት ነበር ትዳር? ትዳር በጣም ጥሩ ነበረ። በጣም ጥሩ ነበረ። ያው እኔ በሰዓቱ ልጅም ስለነበርኩኝ በመከላከያ በመጠቀም ሰዓት አላቀውም አጠቃቀሙን እንዴት እንደሆነና በሳምንት አንዴ ነው ስራ ይሄዳል ባለቤቴ። በሳምንት አንዴ ነው የሚመጣው። በሚመጣ ሰዓት ብቻ ነበር የምወስደው መድኃኒቱን ማለት ነው። እና በዛ ሰዓት እርግዝና ተፈጥሯል። እርግዝና ሲፈጠር ራሱ አላቀውም። እኔ ሲመጣ ብቻ ወስዳለሁ፣ ሳይንትን ስል ተወዋለሁ ማለት ነው። እና ያ ስላቋረጥኩት በመሀል እርግዝና ተፈጠረ። 3 ወር ከምናምን ተጠቀምኩት መድኃኒቱን ማለት ነው። ግን ያ ሁሉ ሰዓት እርግዝና እንዳለ አላቀውም። እርጉዝ ሆነሽም ነው ተጠቀሚ ነበር? አዎ አላቀውም። የእርግዝና መከላከያ ነው። እና ጠይቂያ ነበረ እህቴን በሰዓቱ እንዴት ነው የሚወሰደው የሚለውን ነገር። ከዛ እንደዚህ ብላ ነግራኝ አላመንኩበትም። ምክንያቱም እሷ ትዳር ስላልያዘች አላወቀችውም ብዬ እሷ ባለችኝ መሰረት አልወሰድኩትም። እሷ እንዳታቋርጪ ሰዓቱንም እንዳታዛንፊ ብላ ነበር የነገረችኝ ማለት ነው። ግን አልወሰድኩትም። በቃ ሲመጣ ወስዳለሁ፣ ካልመጣ ተወዋለሁ። የምንድነው የእርግዝና መከላከያ የጤና ባለሙያ ለምሳሌ የሚሸጡትን ፋርማሲ ላይ ያሉትን የሕክምና ባለሙያዎች ምናምን አልጠየቅሽም? አልጠየቅኩም። ለምን አልጠየቅም? አልጠየቅኩም። እሷን የጠየቅኳት ይዤው መጥቼ እሷን የጠየቅኳት። ምናልባት ያው በሰዓቱ ለእኔም አልመሰላቸውም ሊሆን ይችላል፣ አላቅም። አልነገሩኝም እነሱም ማለት ነው። ከዛ እንደዛ እያለ በጣም ፊቴ ላይ ማዲያት ወጣ። ማዲያት ሲወጣ በቃ ለምን መርፌውን አትጠቀሚም ብሎ ከባለቤቴ ጋር ተነጋገርንና መርፌ የ3 ወር መርፌ ልወጋ ሄድኩኝ። ነገርኳት እንዴት ማለት የምጠቀመውን አጠቃቀሜን አልነገርኳትም እንጂ ምን እንደምጠቀም ምናምን ነግሬያት ነበረ። ከዛ ለምንድን ነው እንደዚህ ማለት መርፌ ለምን ትጠቀሚያለሽ መውለድ አትፈልጊም አሁን ስትለኝ ትንሽ መቆየት ፈልጋለሁ አልኳት። ከዛ እሺ ብላ እኔ የምመክርሽ 3 ወር ኪኒ 3 ወር መርፌ እሱንም እንዳታበዢ ብላ ተናልቼ መርፌ ተወጋው። ልክ መርፌው የተወጋው ቀን ነው ደም መፍሰስ የጀመረኝ ማለት ነው። ከዛ ጤና ጣቢያ ሄጄ አማከርኳቸው።
የመድኃኒቱ የመርፌው እንትን ነው ይተውሻል ነው ያሉኝ የነበረው። ብዙ ሐኪም ቤቶች ሄድኩኝ በዚህ ዙሪያ ማለት ነው፣ ግን መፍትሄ አላገኘሁም። 3 ወር ሙሉ ይፈሰኛል በቀደም። እርግዝናም እንዳለ አላወቁ እሱን ነገር ማለት እርጉዝ ሆነሽም ነው መርፌ የምትወጊው ማለት ነው? እርጉዝ እንደሆንኩኝ እኔ አላውቀውም። እሷም አልመረመረችኝም ዶክተሯ። በሰዓቱ የምጠቀመውን ነገር ነግሬያታለሁኝ። ከዛ በቃ ልክ የተወጋው ቀን ማታ ጀመረኝ በቃ ደም መፍሰስ። 3 ወር ካለፈን በኋላ ይፈሳል እና እሺ አሁን 3 ወር አልፎኛል ስል መድኃኒቱ ከውስጥሽ እስከሚያልቅ ድረስ ነው አሉኝ። ግን በሰዓቱ እርግዝና ነበር። ከዛ በኋላ ነው እርግዝና እንደነበረ የታወቀው ማለት ነው። በጣም በቃ ደሜ ፈሶ በቃ ነጭ ሆንኩኝ። እኔ ከሰውነቴ ምንም ደም የለም እና የሆነ ሰዓት መንገድ እየሄድኩኝ ወደቅኩ። በዛ ሰዓት ነው ሐኪም ቤት ይዘውኝ ሲሄዱ እርግዝና እንደነበረ የታወቀው ማለት ነው። እና በቃ ከዛ ጊዜ በኋላ ነው የኔ የጤና መታወክ የጀመረው ማለት ነው። እንደዛ እያለ 4 ወር 5 ወር ከዛ ከ5 ወር በኋላ በቃ እንትን አለልኝ ማለት አጠቡኝ፣ ወዴን አጠቡኝ። እርግዝና ነበረ ያ ነው እንደዛ እንትን መድኃኒቱን እንግዲህ አንቺ ተወስጂ ነበር የእርግዝና መከላከያ ያንን ወስድ ነበር ብለሽ በእርግጥ ነግሬያለሁ። ምርመራ አላደረጉልሽ? ምርመራ ይደረጋል ብዙ ጊዜ እንግዲህ እና መደረግም አለበት ምርመራም። ከዛ በኋላ ነው የነገሩኝ ዶክተሮቹ እንዴት ሳትመረምርሽ አንቺ ኪኒን የተጠቀምኩ እያልሻት ሳትመረምር እንዴት መርፌ ወጋችሽ መክሰስ ትችያለሽ አሉኝ። እኔ በሰዓቱ ያው ይሄን ነገር አላውቀውም አላደረግንም። 5 ወር ከሆነ በኋላ ያው ሆዴ ታጠበ ማለት ነው። ከዛ በቃ መከላከያ መርፌውን ድጋሚ ተወጋሁኝ። መቆየት አለብሽ በሚለው ተወጋው እና የ3 ወር መርፌ ከተወጋው በኋላ በቃ ጤናዬ ምንም ሊመለስ አልቻለም። በጣም ታመምኩ። ሆዴ እያበጠ መጣ። ከዛ በቃ ልክ ልጅ ያለው ነው የሚመስልህ። በቃ እንደሚንቀሳቀስ ነገር አለው ውስጤ ላይና በዚህም ዙሪያ ስንሄድ በቃ ሳምባዬ ውሃ ቋጥሮ ነበር። የአንጀት ቲቪ ነው አሉኝ። ያንን መድኃኒት የቲቪ መድኃኒት ታዘዘልኝ። ከዛ በኋላ በቃ ከ7 ወር በኋላ ወደ ቤተሰብ ጋር ተመለስኩ። ያ ሁሉ ሲሆን ግን ቤተሰቦቼ አያውቁም። ምክንያቱም እኛ መልስ ሳትጠራ ቤተሰብ ጋር አትሄድም። እያመመኝ ግን መሄድ ፈልጋለሁ፣ ግን መልስ ሳትጠራ ያው ኖር ስለሆነ አልሄድኩኝም። ከ7 ወር በኋላ በቃ በጣም ሲበስብኝ እናቴ መጣች። ቲቪ መሆኑን ታወቀ። ይዛኝ ሄደች ወደ ቤተሰብ ጋር። ይሄ ሁሉ እንግዲህ በተጋባችሁ በመጀመሪያው በቃ ከ3 ወር ውስጥ በቃ እንደዛ የተፈጠረው ማለት ነው። ከዛ ይዛኝ ሄደች። የቲቪ መድኃኒት እዛው የ2 ወር እየተመላለስኩ ወሰድኩኝ። ከ2 ወር በኋላ በቃ እነሱ ተመልሼ እንድሄድም አልፈለጉም። ማለት ያለሁበት ሁኔታ በጣም ነው እንትን ያላቸው። በጣም ከስቻለሁ እኔ አልመስልም እና በጣም ነው ያዘኑት በዛ ሰዓት ማለት ነው። እና እናቴ ይዛ ስትሄድ ባለቤት እያለቀሰ ነበረ ይዛኝ ሄደችው። ምክንያቱም በቃ በዚህ ሁኔታ እዚህ መቀጠል አትችልም፣ እኛ እንከባከባታለን፣ መድኃኒቱ ስትጨርስ ትመጣለች በሚል ነበር ይዛኝ ሄደችው። 2 ወር መድኃኒት እዛ ተጠቅምተን ወሰድኩኝ። የወር ሲሰጡኝ ቤተሰብ አላወቁም። ተነስቼ መጣሁ ባለቤቴ ጋር ማለት ነው። ብር እጄ ላይ አልነበረም። ከሰው ተበደርኩኝ። እናቴ ብላችኋለች ብዬ ከጎረቤት ወስጄ መጣሁኝ። 2 ወር ቆይተሽ? 2 ወር መድኃኒት ጨርሼ የወር ተሰጠኝ። የወር በሚሰጠኝ ሰዓት በቃ ወደሱ ጋር መጣሁኝ ማለት ነው። ወደዚህ ስመጣ ያው ሰው ብዙ ነገር ብሎታል። እሱ HIV ነው የሚሆነው ምናምን፣ በቃ አንተ ቤት ቀይረ ሌላ ቦታ ሂድ ምናምን ብዙ ነገር ብለውታል። እሱ ደግሞ እኔ መጀመሪያ ሳገኛት ንጹህ ነበረች፣ አልታመመችም፣ ጤነኛ ሆና ነው ያገኘኋት። ካመማትም HIVም ከሆነ አብሮ ይይዘናል እንጂ እኔ የትም ጥያት አልሄድም በማለት ያው እዛው ጠበቀኝ። ያሉትን ነገር ነገረኝ። ምንም ነገር ቢሉሽ ቦታ እንዳሰጫቸው ብዙ ነገር እያሉ ነውና ለማን ቦታ እንዳሰጭ መድኃኒትሽ ተከታታይ አለኝ። ያው እስከ 8 ወር መድኃኒቴን በወር እየሄድኩኝ ወስደ ነበረ። ከዛ በኋላ ያው ሰው በሰውነቴ መክሳት ምክንያት እንደዛ አይነት ነበር አስተሳሰባቸው። በቃ እንደዛ ነበር የሚያስቡትና ለምን ራስህን አትመረምርም፣ ራስህን ለምን አታውቅም ይሉት ነበረ። የሚሉትን ነገር ደግሞ ይነግረኛል። እኔ እንደዚህ እያሉኝ ነው፣ ላንቺ ሌላ ነገር ሊሉሽ ይችላሉና ለማንም ቦታ እንዳሰጪ አላህ አገናኝቶናል፣ ከሞትንም አንድ ላይ ከኖርንም አንድ ላይ ይለኝ ነበርና 8 ወር መድኃኒቴ ከጨረስኩ በኋላ ስመረመር ያው ንጹህ ነሽ ተባልኩኝ ማለት ነው። ከዛ በኋላ እኔ መውለድ እችላለሁ፣ አሁን መድኃኒቱ ጨርሻለሁ፣ መከላከያ ባልጠቀምስ አልኳት ማለት ነው። ግን ያ ሁሉ መድኃኒት እንትን እያልኩኝ መከላከያ አልጠቀምም ነበር። ከዛ ችግር የለውም አለችኝ። መከላከያ አልተጠቀምኩም። በመሀል እርግዝና ተፈጠረ። ያኛውን እንትን እንዳልኩ መድኃኒቱ እንዳቆምኩኝ እርግዝና ተፈጠረ። እና እርግዝና ሲፈጠር በወሩ ፔሪዴን አይ ነበር።
በወር ይመጣ ነበር። ግን እርግዝና ተፈጥሮ ነበረ እና የሆነ እርጉዝ ሆነሽ? አዎ ይመጣል፣ በወሩ ይመጣል እና በቃ የሆነ ይሸተኛል። ልክ እርግዝና እንትን እንደምን ያምረኛል፣ የማየው ነገር ያምረኛል፣ ይሸተኛል። በቃ በጣም ድንች ይሸተኝ ነበርና ለእህቴ እነግራታለሁ። እህቴ ድንች እየሸተተኝ መንገዱ በሙሉ ድንች ነው የሚሸተው እላት ነበር። ስለምታቅ በየወሩ እንደማይ ስለምታቅ አንቺ ሁልጊዜ እንደ እርጉዝ አማረኝ ሸተተኝ ትያለሽ ትለኝ ነበርና ከዛ የሆነ ሰዓት በቃ በጣም ታመምኩ። ስታመም ወደ ሐኪም ቤት እርጉዝ ሆኜ ግን የፔሪዮድን ይመጣ ነበር አልሽኝ። በምን አውቅሽ እርጉዝ መሆንሽ? ሐኪም ቤት ከሄድኩ በኋላ ማለት እርግዝናው ከታወቀ በኋላ ነው። እኔ በሰዓቱ አላቅም። በስንት ወርሽ አወቅሽ? 3 ወር ከምናምን ሆኖ ከዛ ምንም አላቅም። ያው በየወሩ ፔሪዮድ ስለመጣ በምን ላቀው ይችላል አላወቅኩትም። እና ከማህፀን ውጭ ነበር እርግዝናው ማለት ነው። ከዛ ሐኪም ቤት ስንሄድ በአስቸኳይ ኦፕሬሽን መሆን አለባት አለ ዶክተሩ። በአስቸኳይ አለ። ከሆዴ ነበረ ደም የሚቀዱት፣ በስሪኝ ደም ይቀዱ ነበር ከሆዴ ላይና ከዛ መውጣት ለምርመራ ምናምን አሁን ይቀዳሉና ከዛ በኋላ በቃ ኦፕሬሽን መሆን አለብሽ ፈርሚ ተባልኩኝ። ፈረምኩኝ። ማን ነው ያለሽ? ከማህፀን ውጭ ነው እርግዝና ያለሽ? ምርመራ ተደርጎ እዛው የግል ሆስፒታል ከማህፀን ውጭ ነው አለ። እርግዝናው ከማህፀን ውጭ ነው፣ ማህፀን ስራ አይደለም እና ይሄ ደግሞ ለህይወቷ አስጊ ስለሆነ ኦፕሬሽን መሆን አለባት አለ። ከዛ እዛም ከሄድኩ በኋላ መራመሩ ያው ከማህፀን ውጭ እንደሆነ እርግዝና ተረጋገጠ ማለት ነው። በምን አጋጣሚ ነው ወደ ሆስፒታል ሄድሽው? ታመምኩኝ። መጀመሪያ ገና ጽንሱ እርጉዝ መሆንሽ ነው ያውቅሽ? በአጋጣሚ ሳላቅ ታመምኩኝ። አላወቅኩም። እኔ ሐኪም ቤት እስከሚሄድ ድረስ አላወቅኩም እና በጣም ታመምኩ። የሆነ ውጋት ፍን አድርጎ የሚይዝህ ነገር የለም። በቃ ፍን አድርጎ ያዘኝ የሆነ ሰዓትና ስንሄድ መጀመሪያ ላይ እዛ ሲሄድ አሁን ሪፈር የጻፈልኝ ዶክተር ጋር ስንሄድ እርጉዝ ናት፣ እንቅስቃሴ እንዳታረግ የሆነ ደም ትንሽ ይፈሳኝ ነበርና እንቅስቃሴ እንዳታረግ እስከሚረጋ ድረስ አለ ዶክተሩ ማለት ነው። እና እኔ ግን ውጋት ፍን አድርጎ ይዞኛል። በጣም ነበር የሚወጋኝና መጣሁኝ። በቃ ንቅንቅ ካልኩ ሁላ ይፈሳል አይደለም ተነስቼ በቃ ከተገላበጥኩኝ ይፈሰኛልና ከዛ ግቢ ውስጥ ነርስ ነበረች። ጠራኋትና እንደዚህ ብዬ አልኳት። ከዛ ደግመሽ እሱ ጋር ሂጂና ያለውን ነገር አስረጂው፣ እንደዚህ ውጋትም እንዳለብሽ ንገሪው። በቃ እሱም ቤተሰብም እርግዝና ነው ስለተባለ እርግዝናው ነው እንደዛ የሚያረጋት ነው። እኔ ግን በቃ መንቀሳቀስ አልችልም። ውጋት አለው፣ ይፈሰኛል። ምግብ አልበላም። ምግብ የበላ ሰው እጁ እንኳን ከሸተተኝ በቃ ምንም የበላው ነገር የለም። ግን ውጣት በቃ እንትን ነው። ከዛ ተመልሼ እዛው ሄድኩኝ። ሲሄድ ሲያይ በቃ ከማህፀን ውጭ ነው እርግዝናው እና በአስቸኳይ ኦፕሬሽን መሆን አለባት ብሎ ነው ወደዛ ይላከኝ ማለት ነው። እዛም ሲሄድ ያው እንደዛ መሆኑን አረጋጋጡ። ኦፕሬሽን ሆንኩኝ። ኦፕሬሽን ተሰራው። በሰዓቱ ያው አንዱ የማህፀን ትቦች ወጥተዋል፣ በአንደኛው ግን ማርገዝ ትችያለሽ አሉኝ። እስከ 1 አመት መቆየት አለብሽ አሉኝ። እሺ አልኩኝ። ከመጣሁ በኋላም እንደዛው መርፌውን እጠቀም ነበረ። 3 ወር ከተጠቀምኩ በኋላ አቆምኩት። ለመውለድ ፍላጎቱ ስለነበረኝ አቆምኩት። ያው አሁንም ድጋሚ እንደዛው አይነት ህመም እንትና ያኔ ፔሪዮድን እያየሁኝ እንደዛ አይነት ህመም አለኝ። 1 አመት ቆያሉኝ። ተብለሽ? አሉኝ። አንደኛው ማህፀንሽ ወጥቷል ተብለሻል። የማህፀን ትቦሽ ወጥቷል ተብለሻል። አንደኛው ማህፀን ትቦ ወጥቷል፣ ስለዚህ 1 አመት መቆየት አለብሽም ተብለሻል። ከዛ ግን በ3 ወሩ አንቺ ደግሞ አቆምኩት፣ መርፌውን አቆምኩት። ከዛ እንዳቆምኩት ወዲያውን ተፈጠረ ማለት ነው። እና አሁንም ፔሪዮድ እያየሁ ያኛው የመጀመሪያ ህመም ስለነበረ ሄድኩኝ። እዛው ሲሄድ እንዴት አለኝ፣ እንዴት በዚህ ፍጥነት መድኃኒቱን አቁመሽ መጀመሪያ ቼክአፕ ሳትደረጊ ይሆናል አይሆንም ሳትባይ እንዴት በዚህ ፍጥነት አንተናልሽ ብሎ በጣም ተቆጣኝ ዶክተሩ። እና ያው አሁንም የተፈጠረው እንደዛው ነው። እኔም ልጠይቅሽ ነበር ይሄንን፣ ምክንያቱም ላንቺ ለህይወትሽም አደጋ ከሆነ እንደዚህ አይነት ከማህፀን ውጭ የሚፈጠሩ ጽንሶች ከ1 አመት በኋላ ግን ይሄን አትሊስት ትችያለሽ ከተባልሽ ማለት አቋርጠሽ ሪስክ መውሰድ ለምን ፈለግሽ? አይ ሚን በህይወትሽ ላይ እኮ ነው ሪስክ የምትወስጂው አይደል? ያው አታውቀውም በሳቱ። እኔ በሳቱ ይሄን አይነት ነገር ይፈጠራል ብዬ አላሰብኩም። ያው እነሱ እኔ እንድቆይ ፈልገው ነው የሚለው ነገር ነው እንጂ ነግረውኛል። ግን እኔ እንድቆይ የፈለጉ ነገር ነው የመሰለኝ እንጂ ይሄን አይነት ነገር ይፈጠራል ብዬ አላሰብኩም ነበር። ከዛ ድጋሚ እንደዛ አይነት ነገር ተፈጠረው። ድጋሚ ሁለተኛው ኦፕሬሽን ሆንኩኝ ማለት ነው። እሺ፣ ሁለተኛም ወጣ። እሺ። ከዛ በቃ ነግረውኛል ዶክተሮቹ ማለት ሁለቱን የማህፀን ትቦ እንደወጣ ካሁን በኋላ እንዳታስቢው ብለው እርግጠኛውን ነገር ነገሩኝ ማለት ነው። ከዛ በቃ ምንም ማድረግ አልችልም። ከመጣው በኋላ እኔ ምንድነው በቃ ከዚህ መውጣት ፈለኩኝ። በቃ ሁሉ ነገር ትቼ መሄድ
በቃ ለምን ነግረው ያለው ነገር ሁሉ ነገር አስረግጠው ነግረውኛልና ለባለቤቴም አልነገርኩትም። በቃ ፓስፖርት ማውጣት ጀመርኩኝ። ምን ተሰማሽ አንቺ? እንግዲህ አሁን የመጀመሪያው ገና የመጀመሪያው እንደው አትሊስት ያው ምንም የማህፀን ትቦም ምንም ስላልተነካ ከነበረው ችግር አንጻር ነው እንጂ ቆይተሽ ያው መውለድ እንደምትችይ ነበር የተነገረሽ። ሁለተኛው ያው አንደኛው የማህፀን ትቦሽ ወጥቷልና አትሊስት 1 ዓመት ቆይተሽ ግን እንደው ከዛ በኋላ ተወልጀ ይሄም ተስፋ ነው። ከዛ ሁለተኛ ግን በቃ ሁለቱም የማህፀን ትቦሽ ወጥቷል። ከዚህ በኋላ ልጅ አትወልጅም ነው የተባልሽው እና ተስፋ ቁረጪ ነው የተባልሽው። ምን ተሰማሽ? እንዴት ነበር? እኔ እንደ እናትም እንዳልወለደ ልጅ እንዳልወለደም ሰው ደግሞ የሚሰማሽ ስሜት ከባድ ህመም ነበር። በጣም ከባድ ቀን በቀን ነበር ማለቅሰው። ምክንያቱም እኔ ይፈጠራል ብዬ አላሰብኩትም። ይህን አይነት ነገር ሲፈጠር በዛን ሰዓት በቃ መሞት ሁላ ፈልግ ነበረ። በቃ እሱን አስባለሁ፣ ያለበትን ሁኔታ እሱን አስብና መልሼ ተወዋለሁ። ከዚሁ ስሜት ለመውጣት በቃ ወደ ውጭ መሄድ ፈለኩኝና ኦፕሬሽን ቦን በወሬ ነው ፓስፖርት ለማውጣት የሄድኩት። በአንድ ወሬ ለሱ ለምን አልነገርኩትም? ለምን አልነገርሽው? በቃ ይተወኛል ብዬ ፈራሁ እና አልነገርኩትም። እና ፓስፖርት ሳወጣ ሁሉ አያውቅም። ፓስፖርት ለማውጣት እንደሄድኩኝ አያውቅም። ስራ ስለሚውሉ እሱ እኔ ጠዋት ሄዳለሁ። በአንድ አመቴ ነው ፓስፖርት ራሱ ያወጣሁት ማለት ነው። 3 ወር ቀጠሮ አስያዝኩኝ። በ3 ወሩ ሲሄድ ፊርማ የለበትም መታወቂያሽ ላይ ያሉና ድጋሚ 3 ወር ቀጠሮ አስያዝኩኝ ማለት ነው። በ3 ወሩ ድጋሚ ሲሄድ 6ኛ ወር ላይ አሁንም ፊርማ የለውም መታወቂያው ላይ ያሉና መለሱኝ ማለት ነው። አሁንም ተስፋ አልቆረጥኩም። ድጋሚ ቀጠሮ አስያዝኩኝና ድጋሚ ሌላ መታወቂያ 3ኛ መታወቂያ ማለት ነው አወጣሁ። 3ኛ መታወቂያው ላይ ቀን አልተጻፈበትም ማለት ድጋሚ ይገርም መገጣጠም ነው። ቀን አልተጻፈበትም ብለው እዛው ቆርጦ ሰጡኝ መታወቂያዬን። ድጋሚ 3 ወር ቀጠሮ አስይዤ መጣሁ እዛው። ከዛ በ4ኛው ያው ተሰጠኝ ፓስፖርት ማለት ነው በአመት ከምናምን። ከዛ ፓስፖርቱ ካወጣሁት በኋላ ብዙ ሰዎች ኦፕሬሽን የሆነ ሰው መሄድ አይችልም፣ ኦፕሬሽን የሆነ ሰው ወደ ውጭ መውጣት አይችልም ጠባሳ ስላለ አይቻልም ምናምን በሚሉኝ ሰዓት በቃ የመጨረሻ ተስፋ የቆረጥኩበት ሰዓት ነበር የዛን ሰዓት። ማን ነው እንደዚህ ያለሽ? ሰዎችን ጠየቅኩኝ። ሰዎችን ስጠይቅ የሆኑ ሚልክ ሰውዬ ነበረና ከጓደኛዬ ጋር ነበረ ፓስፖርቱን ያወጣ ነው እና እኔ አንቺን ፈልግሻለሁ ብሏት እኔ ወጣሁኝ ማለት ነው። ከዛ እሷን እንኳን ታያት እሷ መሄድ አትችልም፣ ያንቺን ግን አፋጥንልሻለሁኝ አላት ማለት ነው። በምን አወቀ? አንቺ ኦፕሬሽን ሁኚ አትሁኚ ያውቃል ማለት የአካባቢ ሰው ነው ያውቃል፣ የኔን እንትን ያውቃል። ኦኬ። እና እሷ እንኳን ታያት አንቺ ያንቺን አፋጥንልሻለሁ ብሎ ሲላት ሰማሁ። ከዛ በቃ ብዙ ጊዜ በቃ እንትን ብያለሁ። በቃ ለመጥፋት ልብሴን ሁሉ ይዤ ወጥቻለሁ፣ ሄጄ ተመልሻለሁ። ከአንድ 2-3 በቃ እንደዚህ አይነት ነገር አድርጌያለሁ። በቃ የሚሄድበትን ግን አላውቅም። በቃ ከዛ ቦታ ግን መራቅ ለሱ መንገር አልፈልግም። በቃ ከዛ ቦታ ልራቅ ብዬ ሄድና ተመልሼ እመጣለሁ። በቃ እሱ ያለበትን ለኔ ያለውን ስሜት ለኔ ያለውን እንትንልና ሁለተኛውን የመጀመሪያው የማህፀን ትቦሽ መውጣቱን ያውቅ ነበር። የሁለተኛውን አያውቅም። የሁለተኛውን አልነገርኩም። አልጠየቀሽም? አይ ሚንስ ሄደሻል ሆስፒታል ታመሽ ምን ተፈጠረ? እርግዝናውን ያውቅ ነበር? ያውቅ ነበር። እርግዝናውን ያውቅ ነበር። ስለዚህ ታዲያ አልጠየቀሽም? አልጠየቀኝም። በቃ ያው እርግዝናው እንትን እንዳለ እንደተቋረጠ ነው እንጂ የሚያውቀው የማህፀን ትቦ እንደወጣ አያውቅም ነበር። ያልነገርኩትም በቃ በሰዓቱ እኔን ይተወኛል የሚል ነገር በቃ ፍራቻ አለብኝ። ከሱ መለየት አልፈልግም ነበረ። ይተወኛል የሚለው ስጋት ስለነበረኝ በቃ አልነገርኩትም። ግን ኖርን ያው እንትኑ ሳይስተካከል 1-2 አመት ኖርን እኔ ኦፕሬሽን ከሆንኩ በኋላ። ከዛ በኋላ ተሳካልኝና ሄድኩኝ ወደ ውጭ ማለት ነው። በ2 አመቱ ኦፕሬሽን ቦን በ2 አመቱ ሄድኩኝ። ምን አልሹ? በምን ተስማምታችሁ ሄድሽ? በቃ መሄድ እንዳለብኝ ነግሬው ማለት ነው። ተስማምተን ሄድኩኝ። ማለት ለስራ ነው ለስራ ወይስ ለስራ? በቃ ማንኛውም ሰው እንደሚሄደው ለስራ እንደሚሄድ ነው የሚያውቀው። እኔ ግን በቃ ከሄድኩ በኋላ ተመልሼ የማልመጣም ያለውን ነገር እዛ ሆኜ ነግረዋለሁ ብዬ ነው ያሰብኩት በራሴ ማለት ነውና ከሄድኩ በኋላ ነገርኩት። ከዛ በጣም አለቀሰ። እንዴት በዚህ ሁኔታ ተተሽን ትሄጃለሽ? ምንም ሆኚ ምንም እኔ ነግሬሻለሁ መጀመሪያ ቲቪ ያዘሽ ጊዜ አንቺ ምንም ሆኚ ምንም ወድጄና ፈቅጄ አግብቼሻለሁ። ችግርሽን ልካፈል፣ ሀዘንሽን ልካፈል፣ ደስታሽን ልካፈል ነው እንጂ በችግርሽ ሳልተውሽ አይደለም። እንዴት ይሄን አይነት ነገር ታስቢያለሽ? እኔ ነበርኩኝ ይሄን ማሰብ የነበረብኝ።
እንዴት አንቺ ቀድመሽኝ እንደዛ አይነት ነገር ታስቢያለሽ ብሎ በጣም በስልክ ተጣላን። ማለት አግባ አልኩት። አግባ የሚያስፈልግህን ነገር እኔ ልክልሃለሁ፣ እኔ እንደዚህ ተብያለሁኝ አልኩት። በቃ ከዛ በጣም እንትን አለ። እኔ ምንም ሆኜ አላህ እስካኖረን ድረስ እንኖራለን እንጂ በዚህ ሁኔታ ተሽ እንዴት ይቻል አልፈልግም። እውነት እንደዚህ አይነት ባሎች በጣም እግዚአብሔርን እኔ አዎ ምክንያቱም አሁን ላንቺ ቀላል ሊመስል ይችላል ማለት እየተጎዳሽም አሁን ለአንዲት ሴት እየተጎዳች በልቧ ፍቅሯን ይዛ በቃ አግባ እኔ ያለው ነገር ነው ያመቻችላለሁ ነው ያሟላልሃለሁ ምናምን እሷም እኮ ትጎዳለች እኮ አዎ ትጎዳለች በጣም ግን ያ ሰው አየሽ አይ አንቺ ትበልጫለሽ ልክ ያ ቅድም ያልሽኝ እንደዚህ አይነት ሰው ነው ማግባት የምፈልገው ያልሽኝ ነገር ወደ አይምሮሽ አልመጣም እኔ አሁን ያ ነው ወደ አይምሮ የመጣው እኔ ውስጤ እንትን ብሎ አይደለም በሰዓቱ ያ በቃ እሺ ይለኛል አይለኝም የሆነ እንትን የምትለው ነገር አለ እኔ በዛ ሰዓት እሺ ብለኝ ኖሮ እኔ እንጃ አላቅም ምን እንደምሆን ግን እሱ ደግሞ የመለሰልኝ መልስ የበለጠ ብርታት ሆነኝ ጥንካሬ ሰጠኝ እና ለሱ መኖር ጀመርኩኝ ከዛ 2 አመት ሰርቼ መጣው እንደማንኛውም ሰው መጣው ለረፍት መጣው ያለውን ነገር ተናልን ተነጋገርን ካሁን በኋላ እንደዚህ አይነት ነገር ደግሜ እንደማላነሳበት ቃል አስገባኝ እሺ እስከ መጨረሻው ድረስ ምንም ብትሆኚ በቃ እኔ አልተውሽም መቼም አልተውሽም አንቺ ግን ተዋሃለሁ ብለሽ እንዳትኝ ካሁን በኋላ ብሎ ቃል አስገባኝ 2 አመት ነው የቆየሽ የት ሀገር ነው የሄድሽው ዱባይ እንዴት ነበር የዱባይ ቆይታ 2 አመት እንግዲህ አሁን ብዙ ነገር አለ ጭንቀቱ አለ ከሱ ጋር መለየቱ አለ በጣም ከባድ ነው ስትሄጂም የመጀመሪያሽ ነው ብዬ አስባለሁና እንዴት ነበር በጣም ከባድ ነበር ያው በሰዓቱ ወንድሜ ሚስት ምዛ ነበረች አብረን ነበር የምንሰራው ግን ለኔ በጣም ከባድ ነበር በቃ ስልክ ደውዬ ካላነሳልኝ ማልደውልበት ቦታ የለም ከወላይ ከጠፋ በቃ አንቺ እንደ ህፃን ልጅ ትለኛለች ወንድሜ ሁሌ እንደ ህፃን ልጅ ለምንድነው እንደዚህ የምትሆኚው አንቺ እኮ ትልቅ ሰው ነሽ ትዳር ይዘሻል ለምንድነው አልተመቸውም ይሆናል ስራ ላይ ሊሆን ይችላል በቃ አለቅሳለሁ ስልክ ካላነሳልኝ በጣም ነው ማለቅሰው ኦንላይ ካልገባ በቃ ያሉት ዘመዶቹ ጋር በሙሉ ደውላለሁ ምን ሆኖ ነው የሚለው ነገር ማለት ነውና 2 አመት እንደዛው ቆይቼ መጣሁኝ ከዛ በኋላ አትሄጂም አለኝ 2 አመት ከመጣሁ በኋላ አትሄጂም አለኝ እኔ ደግሞ በሰዓቱ በቃ አሁን ያለው አሁን ላይ እንዳለሁት አልነበረም ማስበው በቃ የሆነ ነገር የቤት ነገር ማሟላት የሆነ ነገር ማስተካከል እሱን መለወጥ በቃ የሆነ ተለውጠን ማየት ምክንያቱም ለኔ እስከቆመልኝ ድረስ ለኔ ከጎኔ እስከሆነልኝ ድረስ እኔ ደግሞ የሱን ፍላጎቶች ማሟላት ማለት ያለብኝን ህመም አውቀዋለሁ ያለብኝን ችግር አውቀዋለሁ ከዚህ በኋላ ላለለይሽ ብሎ ቃል ገብቷል በቃ ከሆነ በኋላ ምንም ነገር ቢፈጠር አይደለም ሙሉ አካል ኖርሽ አካልሽ ቢጎል እንኳን እኔ አልለይሽም መቼም አልለይሽም አላህ እንዳደረገን ያደርገናል ሰው ነው ያለው እንጂ አላህ አላለው የሰው ይጣሳል ያላህ ህግ ግን አይሻርም አላህ ሊሰጠን ይችላል ምን ታውቂያለሽ ሰዎች ናቸው ያሉት አላህ ሰበብ ያርጎ ሰዎች እንደዚህ ያሉን እንጂ አላህ እንደዚህ አትወልዱም ብሎ አላለንም እስከ መጨረሻው ድረስ እንጠብቃለን እስከ ዛሬ ለዚህ ለመድረስ የኔ የሱ ሰብር የሱ ጥንካሬ ነው እሱ ከጎኔ ባይሆን ኖሮ ዛሬ እዚህ ላይ አልኖርም ነበር እውነቴን ነው የምልህ በጣም ጀግና ባል ነው ያለኝ በጣም እኔ አላቅም በምን አይነት ቃላት እንደምገልጸው አላቅም የእውነት ለሱ ብሞትለት አይቆጨኝም ብሞትለት ያኔ እሺ ብሎሽስ ቢሆን አሁን እኔ እዚህ ጋር መማር አለብን ብዬ ስለማስብ ነው በጣም ብዙ ይሄን የሚያዩ ተመልካቾች አንዳንዴ ካፋችን የሚወጡ ቃላቶች ላይ ጥንቃቄ ማድረግ ያስፈልጋል ምክንያቱም አሁን አንቺ ያኔ ሄደሻል ከሀገር ይህ እንግዲህ ርቀሽዋል በአካል አብረሽው አይደለሽም ከዛ እዛ ላይ ደግሞ መራቀሽ ላይ ምን ጨመርሽለት በቃ የራስህን ኑሮ ኑር በቃ አግባ አሁን ያ ሰው አስቢ እሱ ስለሆነ በጣም ስለሚወድሽ ትክክለኛ ባል ስለሆነ ይሄን አደረገልሽ እንጂ ሌላ ሰው ቢሆን እኮ እሺ ቢልሽ አስቢ አንቺን ጉዳት እኔ ምን ይላል ብዬ ነው ይሄን ያልኩት ስለልሽ ነው እና ማለት ፈቃደኛ ቢሆን በሰዓቱ አላቅም ምን እንደምሆን ግን ደግሞ የሆነ የሱን አግብቶ እንዲኖረው ፍላጎቱ አለኝ ስለ እኔ ከነገሩኝ አንፃር ማለት ነው በቃ እንደዚህ ካሉኝ አንፃር ካሁን በኋላ ምን አይነት ህይወት ይኖረናል የሚለው ነገር አሳስቦኝ ነው እንጂ እሱን ጠልቼውም አይደለም በሰዓቱ አንዳንድ እናቶች እንደዚህ አይነት ነገር በህይወታቸው ላይ ሲገጥም አንዳንድ ሚስቶች ሂድ ውለድና አምጣ እኔ ያሳድጋለሁ ችግር የለም እንደ ልጅ አድርጌ ሲሉ ሰማለሁ እንደዛ ብለሻል አላልኩት ብዬው አላቅም ለምንድን ያነሳሁት በጣም ብዙ ሚስቶች እንደዚህ አይነት ሐሳብን ለባሎቻቸው ሲያቀርቡ አውቃለሁ በታሪክ አውቃለሁ በደንብ ብዙ
ባሎችም እንግዲህ በተለይ ደግሞ ከነሱ ሲሆን ችግሩ እንደዚህ አይነት ነገሮችን ሊያቀርቡ ይችላሉና ምን ያህል ሪስክ እንዳለው ወደ በኋላ ያው እንደዚህ አይነት ነገሮች ሲመጡ ቤት እንዴት እንደሚረበሽ እንደሚበጠበጥ አይተናል እኛ በብዙ ታሪኮች ማለት ነው። እንግዲህ እዛ ሄድሽ መጣሽ 2 ዓመት ከዛ ህይወት እንደ አዲስ ተጀመረ። ከዛስ ምን ተፈጠረ? 2 ዓመት ከኖርን በኋላ ተመልሼ መጣሁ። እዚህ 1 ዓመት ቆየሁ። ቆይታችን በጣም ጥሩ ነበረ። ምንም አይነት ነገር እንከን የለብንም በመሃላችን ማለት ነው። ያው ባልና ሚስት ማንኛውም ባልና ሚስት መሃል የሆነ ግጭት ይኖራሉ። እነዛ ግጭቶች የሉም ማለት አይደለም፣ ይኖራሉ። ግን በመነጋገር ያምናል። በቃ እኔ ዝምታ እመርጣለሁ። ዝም ብዬ ዝም እላለሁ እንጂ እንደዚህ ተነጋግሮ መፍታት አልችልበትም። መናገርም እንትን አይደለም፣ የሆነ ተፈጥሮ አንዳንዴ። እሱ ደግሞ በቃ በመነጋገር ያምናልና እኔ ዝም በምል ሰዓት ለምንድን ነው ዝም የምትዩ? ምን እያሰብሽ ነው? ስለዛ እያሰብሽ እንዳይሆን ማለት እኔ በቃ የሆነ ነገር በሚፈጠር ሰዓት በቃ እኔ ራሴን ነው ማስበው። ገባህ አይደለም? በቃ እኔ ልጅ ቢኖር ይኖረው እያልኩ በራሴ አስበዋለሁ እንጂ እሱ አንድም ቀን ተናግሮኝ አላውቅም እስካሁን ድረስም ማለት ነው። አንድም ቀን ብዙ ሰዎች ብዙ ነገር ይላሉ ብዙ፣ ግን አንድም ቀን እሱ ስለዚህ ነገር አንስቶ አያውቅም። አንድም ቀን ማለት ነው። ከዛ እዛ 6 ዓመት በቃ 6 ዓመት አጠቃላይ ከሰራው በኋላ ከሰራው 6 ዓመት ሄድሽ እንዴ? ተመልሼ ሄድኩኝ። 1 ዓመት እዚህ ቆየሁኝና ተመልሼ ሄድኩኝ። እሺ ማለት ህክምና እንደዚህ አይነት አይቤፍ የሚባል ህክምና አለ ምናምን ሲባል ትንሽ የቤት ነበረችን እና እሷን ለመሸጥ በጣም እንትናለን። ደላሎች ይመጣሉ፣ ይስማማሉ፣ ይቀራሉ። ማለት እሱ ሸጣል ለመታከም ማለት ነው። የለፋሽበት ነው ትታከሚበታለሽ ብሎ በቃ 3 ወር በእንደዛው ሁኔታ ቆየን። ከዛ በቃ ለምን ሄጄ ሰርቼ አልመጣም? ሰርቼ መጥቼ በዛን ሰዓት የተጠየቅነው ከ150 እስከ 200 ሺህ ብር ተመርመረን ሁሉ ነገር ጨርሰን ብሩ አልነበረንም። እሺ እና ከ150 እስከ 200 ሺህ ብር ያስፈልጋቸዋል ተብለን ነበረ። ከዛ በቃ እኔ ሄጄ ሰርቼ ልምጣና እንታከማለን ብልሻሳ። እንዴት ሰማሽ ስለ ህክምናው? ማለት እንደዚህ አይነት ህክምና እንዳለ በምን አጋጣሚ አወቅሽ? አጋጣሚ ሆኖ እዛ ሆኜ እንትን ላይ ዩቲዩብ ላይ አየሁኝ በእንደዚህ አይነት ህክምና ማለት ነውና የማህፀን ቱቦ የተዘጋ የማህፀን ቱቦ እንደዚህ በማህፀን ውጭ እርግዝና የተፈጠረባቸው በሚለው ማለት ነውና ከመጣው በኋላ ያው ህክምናው ቦታ ሄድን። ብር ብዙም አልያዝኩም ነበረ፣ ያለን ብር ጨረስን። ከዛ መጨረሻው ላይ በቃ የመጨረሻ ክፍያ ከ170 እስከ 200 ሺህ ብር ያስፈልጋቸዋል ሲባል የለንም በሰዓቱ። ከዛ እኔ ሄጄ ሰርች ልምጣና እንታከማለን ስለው አትሄጂም፣ የደከምሽበት ቤት አለ ይሸጣል ትታከሚያለሽ አለ እና 3 ወር በዛ አይነት ሁኔታ ቆየን። ማለት ደላሎቹ ቤቱን ያዩታል፣ ገዢው ይመጣል፣ ይስማማሉ፣ ብር ይዘን እንምጣ ይላሉ፣ በዛ ይቀራሉ። 3 ወር ቆየን በዛ ሁኔታ። ቤቱ አልሸጣለ። ከዛ ቤቱ አልሸጥ ሲል በቃ ለምን እኔ ሄጄ ሰርች አልመጣም? 2 ዓመት በሰራ የዚህን እንትን ይሸፈንልናል፣ ወጪውን መሸፈን እንችላለን። ወጪውን ሊሸፈንልኝ ይችላል ብለን ተመልሼ ሄድኩኝ ማለት ነው። ተመልሼ ሄድኩኝ 2 ዓመት ሳይሞላኝ አጋጣሚ እዛ ታመምኩ። የተጠየቃችሁት ብር ከ170 እስከ 200 ሺህ ብር ምን ለማድረግ ነው? ህክምናው ለመጀመር ማለት ህክምናው አይቤፉን ለእንትን ለማለት ማለት ነው። የመጨረሻ ደረጃ ላይ የመጨረሻ ደረጃ ማለት ለመውለድ የሚያስችልሽ ሁሉ ምርመራ ጨርሰን ያው እኔ የቱቦ ችግር ስለሆነ በአይቤፍ ነው እንትን የሚለው ብለውኝ እዛ ላይ ያው ከ170 እስከ 200 ሺህ ብር ጠየቁን ማለት ነው። የመጨረሻ ክፍያ ማለት ነው ሊሰራልኝ አይቤፉ ሊሰራልኝ ያንን ጠየቁ። በሰዓቱ ብር የለንም። ከዛ በቃ በዛ አይነት ሁኔታ 3 ወር ከቆየን በኋላ ቤቱ አልሸጥ ሲል ተነስቼ ሄድኩኝ ማለት ነው። እዛ ከሄድኩኝ በኋላ ያው ተከታታይ ምርመራዎችን አድርገሽ ነው እዚህ ደረጃ ላይ የደረሰውን የተነገራችሁ? ያው ችግሩ የኔ የቱቦ ችግር ነው እንጂ ሌላ ችግር እንደሌለብኝ ነገሩኝ። የቱቦ ችግር ደግሞ በአይቤፍ ነው የሚሰራልሽ እንጂ ኖርማል እንደዚህ በማንተን መውለድ አትችልም። አይቤፍ ምንድነው ታውቂያለሽ አንቺ ስለ አይቤፍ? አይቻለሁ እኛው ዩቲዩብ ላይ ያለውን ነገር ማለት ነው። ምንድነው የተረዳሽው? ስታይ ዩቲዩብ ላይ ምን ተረዳሽ? ማለት ምን ተረዳሽ? አይቪኤፍ ምንድነው ብለሽ ነው አንቺ አሁን የምታስቢ ነው የተረዳሽው? የተረዳሁት ያው እነሱም የነገሩኝ ካንቺም ከሱም ዘር እንወስድና በቴክኖሎጂ ነው ምንለው ነው ያሉኝ። እና ያው ያንን ብር ማግኘት አልቻልንም። ተመልሼ ሄድኩኝ ማለት ነው ወደዛ። ሄድሽ? ምን ያህል ጊዜ ቆየሽ? 2 ዓመት። 2 ዓመት። እሺ ከዛ ተመለሽ? 2 ዓመት ሳልቆይ በመሃል እኔ ታመምኩኝ። እዛ ሽንት ቤት ሳጥብ ወድቄ ታመምኩኝ፣ በጣም ታመምኩኝና ሐኪም ቤት ሄድኩኝ። ሐኪም ቤት ሲሄድ ያው
ወገቤን ነበር የሚያመኝ። ከዛ አንተ ልትለኝ ስታይ ኦፕሬሽን የሆንኩትን አየች ዶክተሯ ማለት ነው። ከዛ ምን ሆነሽ ነው ምናምን ስትለኝ ነገርኳት ያለውን ነገር እና እንደዚህ ተብያለሁ ከአሁን በኋላ ያው ልጅን መውለድ እንደማልችል በእንደዚህ አይነት በአይቪኤፍ ካልሆነ በስተቀር ብለውኛል አልኳት። እኔ መረመርሻለሁ እንደውም አለችኝ እሷ። ከዛ ለመዳሜ ወረቀት ጽፋ ሰጠችኝ ማለት በቀጠሮ ሰዓት እንድገኝ ማለት ነው። ያለውን ነገር ጽፋ ለሷ ስጫት አለችኝ። እሷ መረመረችኝ። እዛ ሁሉንም ምርመራ እዛ አደረኩኝ ማለት ነው። እስከ 4 ወር ተመላለስኩኝ ምርመራውን እያደረኩኝ ማለት ነው። ከዛ ምንም ችግር የለብሽም አለችኝ። እንደዚህ ለመውለድ የሚያስቸግር ችግር የለብሽም። ማን ነው እንደዚህ ያለሽ ስትለኝ እዛ እኮ እንደዚህ ተብያለሁ አይቪኤፍ ካልሆነ በኖርማል መውለድ አትችይም ብለውኛል አልኳት። ምንም ችግር የለብሽም አለች። እንደዚህ ላለመውለድ የሚያስቸግር ችግር የለብሽም። የማህፀን ትቦ ወጥቷል ብለሽኛል? ነጋው ነገርኳት። ከአንዴም ሁለቴ ነገርኳት። ሁለቴ ኦፕሬሽን እንደሆንኩ እንደዚህ እንዳሉኝ ነገርኳት። ምንም ችግር የለብሽም አለች። ከዛ አላመንኩም። እኔ ለጓደኞቼ ሄጄ ነገርኳቸው። እንደዚህ እኮ አለችኝ ዶክተሯ ስላቸው አላመኑም እነሱ። በቃ እዛ ዶክተሮቹ ተሳስተው ነው እንደዛ ያሉሽ እና ችግር ቢኖር ኖሮ ይሄን አይነት ችግር አለብሽ ብላ ትልሽ ነበረ። እውነትም ችግር ስለሌለብሽ ነው ምናምን አሉ። ከዛ በቃ የመስራት ፍላጎቴ የለም። በቃ እኔ ወደዚህ መመለስ ፈለኩኝ። 2 ዓመት ሳይሞላኝ ማለት ነው። በቃ ከዛ ህክምናው ከጨረስኩ በኋላ አሁን መውለድ እችላለሁ ስላት አዎ ትችያለሽ አለችኝ። ምንም ችግር የለብሽም መውለድ ትችያለሽ አለችኝ። አላመንኩም። በቃ በህልሜም ይመስለኛል። ለምን በቃ ካለበት ጭንቀት አንፃር ወረቀቱን ተነስቻ ያለው በየእውነት ሄጃለሁ ሐኪም ቤት እንደዛ ነው የተባልኩት ብዬ ወረቀቱን ተነስቻ ያለው አላመንኩም። ከዛ ሐኪም ቤት ሄጃለሁ ወረቀቱን ይውልኝ እስኪ የእውነት ነው ወይስ በህልሜ ነው ብዬ ራሱ ለጓደኞቼ ጠይቃቸዋለሁ። ሰጠች ህክምና ማስረጃሽ ወረቀቶች የታከምኩበትን እና ወረቀቱንም ሰጣኛለች። ከመጣው በኋላ ጓደኞቼ ሄዶ አስልከውልኛል ያለውን ወረቀት ማለት ነው የተመረመርኩበትን። ከዛ ለመዳሜ ነገርኳት። ኢትዮጵያ ችግር ተፈጥሯል ማለት ልትለቀኝ አልፈለገችም። ሊር ስላት በቃ ችግር ተፈጥሯል ሄጄ ተመልሼ እመጣለሁኝ አልኳት። ከዛ ማይ ስትለኝ ማልኩኝ። ምንም አማራጭ ስለሌለኝ ማልኩኝ። በቃ ተመልሼ እንደምመጣ ማልኩኝ። ማለት እኔ መጥቼ እዚህ የሚፈጠረው ነገር እስከማይ ድረስ በጣም ጓጓሁኝ። በቃ ከዛ ተነስቼ መጣሁኝ። ትኬት ደርሶ መልስ ነበር የቆረጠችልኝ። ከመጣው በኋላ በቃ ባለቤቴ ከልክሎኛል መምጣት አልችልም ብዬ ነገርኳት። በመጣው በወሩ በሰዓቱ አልመጣም ፔሪዮዴ ማለት ነው።